ከቆየ በኋላ የሥራው ሁሉ መጀመሪያ የድነታችን መጀመሪያ የበረከታችን መጀመሪያ የጸጋችን መጀመሪያ ጥምቀት ነውና ጥምቀት አስፈላጊ ስለሆነ አምላካችን እግዚአብሔር ለመጠመቅ ውሳኔ ወሰነ። ሲጠመቅም የሚያጠምቅ አካል ደግሞ አስፈላጊ ነውና የሚያጠምቀው አካል ቅዱስ ዮሐንስን እግዚአብሔር መረጠው። ወገኖች እግዚአብሔር ብዙ ስነ ፍጥረቶችን የመረጠበት መንገድ አለ። ያን ምርጫ እኛ የማናውቀው እርሱ የሚያውቀው ብቻ ነው። እናቱ ድንግል ማርያምን ለእናትነት በድንግልና ሲመርጣት የመረጠበትን መንገድ እኛ እናውቀው። ሊቃውንቱ ሲያመሰጥሩ፣ ሊቃውንቱ ሲናገሩ፣ ሊቃውንቱ ሲተረጉሙ ድንግል ማርያምን የመረጠበትን መንገድ ብዙ ተመራማሪዎች፣ ብዙ ደራሲያን ሄደው የመረጠበትን መንገድ አላወቁትም። እነሆ አብርሃምን ለአባትነት ሲመርጥ እግዚአብሔር አብርሃምን ለአባትነት የመረጠበት መንገድ የዚህን ያህል የታወቀ አይደለም። እግዚአብሔር አምላካችን ቅዱስ ዮሐንስን ከተናቃቸዋ በዘመኑ ስትሰደብ ከነበረችዋ ስትዋረድ ከነበረችዋ በዘመኑ ብዙ ምዕመናን ይነቅፏት ከነበረ ከቅድስት ኤልሳቤጥ የተወለደ አንድ ጻድቅ ነው ቅዱስ ዮሐንስ። ቅዱስ ዮሐንስን እግዚአብሔር ለማጥመቅ መረጠው። ሰማያዊ ሲሆን መለኮታዊ ሲሆን በምድራዊው በፍጡሩ ሟች በሆነው በደካማው በቅዱስ ዮሐንስ ለመጠመቅ እግዚአብሔር ይህን ጥምቀት በዮሐንስ እጅ እንዲጠመቅ እግዚአብሔር የቅዱስ ዮሐንስን መረጠው። ዮሐንስን የመረጠበት መንገድ ደግሞ እኛ እናውቀው። ከዚህ በኋላ እግዚአብሔር ብዙ ነቢያት ትንቢት ተናግረው ነበርና ዮሐንስ እንደሚያጠምቀው እርሱም ደግሞ በዮሐንስ እጅ እንደሚጠመቅ ብዙ ነቢያት ቃል ተናግረው ነበርና ትንቢት ተናግረው ነበርና ትንቢት ወደ ተነገረለት ሱባኤ ወደ ተቆጠረለት ወደ ቅዱስ ዮሐንስ ወደሚያስተምርበት ቦታ፣ ዮሐንስ ወደሚያስታርቅበት ቦታ፣ ዮሐንስ ስለ ሰላም ወደሚሰብክበት ቦታ፣ ዮሐንስ ስለ ድነት ወደሚሰብክበት ቦታ፣ ዮሐንስ ስለ ንስሐ ወደሚሰብክበት ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን አዋርዶ ራሱን ዝቅ አድርጎ በትሕትና በፍቅር ወደ ቅዱስ ዮሐንስ መጣ። ከመጣም በኋላ ቅዱስ ዮሐንስን ጌታችን መድኃኒታችን ኢየሱስ ክርስቶስ ታጠምቀኝ ዘንድ ይገባል፣ ብዙ ነቢያት ትንቢት ተናግረውልሃልና እኔን እንድታጠምቅ፣ እኔን እንድትቀድስ፣ እኔን እንድታከብር ብዙ ነቢያት ተናግረውልሃልና ልታጠምቀኝ ፈቅጄ ልታጠምቀኝ ወድጄ ወደ አንተ መጥቻለሁ አለው አምላካችን እግዚአብሔር ቅዱስ ዮሐንስ በዚህ ጊዜ እንዲህ ብሎ ተናገረ። አንተ እኮ ሰማያዊ ነህ፣ እኔ እኮ ምድራዊ ነኝ። አንተ እኮ ገናና ዓለምን የፈጠርህ ዓለምን በመሃል እጅ የያዝህ ነህ። እኔ ደግሞ አንድ ነገርም እንኳን ማንሳት የማልችል ነኝ። አንተ ዓለምን ፈጥረህ በፍቅር የምትገዛ በፍቅር የምትመግብ ነህ። እኔ ደግሞ ራሴን መመገብ ያቃተኝ ደካማ ሰው ነኝ። አንተ ዓለሙን የምትመግብ ነህ፣ አንተ ዓለሙን የምታድን ነህ። እኔ ደግሞ ራሴን ማዳን የተሳነኝ፣ ራሴን መመገብ የተሳነኝ፣ ራሴን ማስተዳደር የተሳነኝ አንድ ደካማ ሰው ነኝ፣ አንድ ተርታ ሰው ነኝ። በእኔ ትጠመቅ ዘንድ ወደ እኔ ትመጣ ዘንድ እኔን ትጎበኘኝ ዘንድ እኔን ታከብረኝ ዘንድ